እሺ ቀጥ ችግር የለም ማላድርገውም ፈጣሪ ያውቀዋል ነገሩን። እሺ በቃ ነግሬሃለሁ። ከዚህ በኋላ ቤቴም ሆነ እየመጣ ነገሮችን እንድትረብሸኝም አልፈልግም። ልጄም ጋራ ገባ። አንተ ሲጀመር አባቱ መሆን አትችልም አይደለህም። እንደውም ሞራሉም የለህም። ገባ። ስነ ስርዓትን ይዘህ የራስህን ላይፍ ኑር፣ የራስህን ላይፍ ምራ። እኔም ጋር አትድረስብኝ። የራስህን ነገር ራስህ ቀጥል። ገባ። አንዴ እዚህ አንዴ እዛ፣ አንዱ አልተመቸምና አንዱ ጋር ትሄዳለህ፣ አንዱ አልተመቸምና አንዱን ትቀያይራለህ። ይሄ የራስ ጉዳይ ነው። ገባ አይደለ? ለልጄ እንዴት እናት ሆኜ ማሳደግ እንዳለብኝ እኔ ነኝ የማውቀው እንጂ አንተ ወስደህ ልጄን አታሳድግልኝም። አንተ ሲጀመር በቅጡ ብታርግ ነው እንደዚህ አይነት ሰው ባልሆንክ። ልጄ ደግሞ እንዳንተ አይነት ወንድ ሆኖ እንዲያድግ አልፈልግም። ገባ? ሴት የሚያማርጥ ሴት የሚያስለቅስ ለሴት ልጅ ክብር የሌለውን ልጅ ማሳደግ አልፈልግም። አንተ እንዳደግከው ይሄ ነውረኛ ልጅ አርጌ አንገቱን የሚደፋ ልጅ አርጌ አላሳድገው። ገባ? ስለዚህ ደጋግሜ የሞከርከው ነገር ነው። ልጄን ከጉዬ ለመንጠቅ ሺ ጊዜ ሞክረሃል፣ ሺ ጊዜ ግን አይሳካልህም። ስለዚህ በልጅ ማለት አንቺ ያወራሽውን ሆነሽ አታውቂም። ትላንት ወዲያ እኔ በቃኝ እኔ ማያከብር ዋው በቃ እቺ ሴት በቃ እቺ አቋም ያላት ሴት ናት ምናምን ብዬ ሳልጨርስ ዛሬ ታርቃችሁ መጣችሁ። በመታረቃችሁ ምናምን ባይዘው ማንም ምንም አንተ ያለው ግን ከዛ ባለፈ የሚመስለው ግን የሆነ ምኞትሽን የቀማውሽ አኔታ ነገር አደረግሽው። የመጣሽው ለሌላ ኬዝ ነው። አወራርሽ ከራስሽ ጋር ነው። የሆነ የምትፈልጊውን ነገር የተቀማሽ ነው የምትመስይው። ፍቅር ደህና ነሽ አይደለ? ሲጀመር እንደ እህት ነበረኛ አቅርበን እንደ እህታችን አይተንሽ ማለት እህታችን ላይ ቢደረግ ደስ የማይለንን ነገር ነው እኛ ነው ብለን እንትን እያልን አንቺ ሩታም አልፈልግም ስትለው እኔም አልፈልግም ስል አንቺ ጋር መጣ ይሆነ አለች ሰይትም ማትሄድም አንቺ ባጣቆይኝ ነሽ እንዴ ማለት ይሄ ቢያንስ ላንቺ ክብር ትንሽ እንዲሰማው አሁን ቆፍጠን ማለት ነበረብሽ። ገብቶሻል አይደለ? ባንቺ ባጣቆይኝ ነሽ የትም ማትሄጂ አሁን ሌላ ማለት ነው ሌላ ሴት ጋርም ሄዶ ያቺን ምን ደግሜ ነግሬሽ ነበር። ምን ሊያደርግ ነው ይሄን ነገር የሚያደርገው? ሊበቀልብሽ ወይ ደግሞ ስሜቶቹ ለብቻኝነት ስለነሱ መስማት ተገቢ አይደለም። ኖ መስማት ያለብንማ ነግሬ ነው የምሄደው። እንደኛ ብቻ ሰምተን እኮ አንሄድም። በዚህ ልክ ተቃጥላችሁማ ነግሬ እኔ ምንም የሚያቃጥል ነገር የለም። ሲመክሩት የቀኑበት ይመስላል የሚባል ተረት አለ እና ሆነሽ አሳየሽኝ። ይኸው ማለት ኖ ይኸውልሽ በጣም ያወራል እሱ እና የሱ ማውራት የሱ ማሳመን ላንቺ አዲስ ይሆንብሻል ብዬ አላስብም ነበር። ገባሽ? ግን አሁን ይሄ የፍቅር ቻሌንጅ ነው ምናምን ብለሽ ምትኩራሪበት የለም። አንቺ ለሱ የሆነ ነገር እንዳለሽ የተረዳውበት ነገር ቢኖር ከሩታ ጋር እንዲሆን ፈልጋለሁ፣ ከሩታ ጋር እንዲታረቅ ፈልጋለሁ ብለሽ ከሱ ጋር ያለሽ አቀራረብ አንዴ መሳም ያው እሱ እድል አልሰጠሽም፣ ኦፖርቹኒቲ አልሰጠሽም እንጂ ላይክ ስመሽ ሄድ ሰው ነሽ። ሶ ይቅርታ አድርግልኝና መሀል ሁላ ባረግ ደስ ይለኛል። ይኸውልሽ አታኝው ማለት ሄርሚ አዳምጪኝ አንዴ እንቷቸውና አንድ ነገር ልነግርህ እፈልጋለሁ። እሺ ጋይስ ከዚህ በላይ ከነሱ ጋር መቆየት ተገቢ አይደለምና እንዴ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ጋይስ ቪዲዮውን ማየት ጀምሮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አባራታቱን ቤተሰብ ይሆናችሁና ዛሬ የተለቀቀውን ቪዲዮ አይታችኋል። ገና እኔ ተኝቼ ነበር። አሁን ተነስቼ ሳይ እና አዲስ የተለቀቀ ነገር አየሁኝ ማለት ነው። ማለት ሄርሜላ ወደ አብርሽ ተመልሳ ይቅርታ አድርጋለት ምናምን አንድ ላይ ማለት ነው። ማለት እኔ የምለው የነገ ህይወታችሁ አያሳስባችሁም ወይ? ማለት ሄርሜላ የነገ ህይወትሽ ምንም አላሳስበሽም? ነገ ምን ይመጣብኛል ብለሽ አላሰብሽም? ማለት በቀደም አንቺን እንደዛ አልፈልግም ብሎ ሲገፈትረሽ ፍቅር ሩታን እንደዛ አልፈልግም ብሎ ሲገፈትራት ፍቅርን ይዞ መጥቶ ማለት ነውና እንደዛ እያደረጋችሁ ምንም አልመሰላችሁም ወይ? ማለት ነገ ለኔስ ምን ይመጣብኛል ብለሽ አላሰብሽም? አብርሃም ተመልሷል። በቃ አሁን ኦሬዲ ወደኔ ስለተመለሰ ምንም የሚቀይረው ነገር የለም ብለሽ አስበሽ ነው። በጣም ተሳስተሻል። አብርሃም ሴት ልጅ በጣም ይወዳል። የሴት ልጅ ሱስ አለበት። ማለት ነገ አንዷ ብትመጣ አፍቅርሃለሁ ምናምን ብላ ብትመጣ ተመልሶ እንደሚሄድ እርግጠኛ ነኝና ለምንድነው ቆም ብለሽ ማሰብ ያቃተሽ? ኮሜንት ላይ ደግሞ እያየኋችሁ ማለት ሄርሜላና አብርሃም ወደፊት ሄርሜላና አብርሃም ወደፊት የምትሉ ሴቶች አላችሁና አይባልም እንደዚህ። ማለት እናንተ ልታበረታቷቸው አይገባም። ገብቷችኋል አይደለም? ለምን መሰላችሁ? አሁን ይሄ ልጅ ነገ ሄርሜላ ስታለቅስ ትመጣለች። የዛን ምን ልትሉ ነው? እሺ አብርሃም በዳይ ልትሉ ነው ማለት እኛ በምንሰጠው ነገር ነው እነሱ ተነሳስተው እንደዚህ ሊሆን ይቻሉት። ማለት ሄርሜላ ይቅርታውን ልትቀበል የቻለችው እኛ በምንሰጠው ኮሜንት፣ እኛ በምንሰጠው አስተያየት ነው። እንዳ አብርሽ ባለጌ የማይገባው ሴት አይገባም። አብርሽ ታያላችሁ ሄርሜላ ነገ ማለት ነው። አሁን ፍቅር ምን እንደምታረግ ልንገራችሁ። አብርሽን ማጥመት ፈልጋለች
ማለት አብሬሽን ማጥመት ትፈልጋለች ፍቅር ለምን እሱ የድሮ እንትን ስላለበት ወደሷ ይመለሳል የሆነ ነገር ብላ ካለችው ወደሷ እንደሚመጣ እርግጠኛ ነኝና በቀደም ጉንጩን እየተሳመችው ምናምን አይታችኋል ትላንትና ምያችኋለውና አብርሃም ወደሷ ይመለሳል የዛኔ ሄርሜላ ናት የምትቃጠለው ገብቷችኋል አይደለም ቡዜም ሆነ ዴም የሆነ አሽቃባጭ ናቸው የመሃል ሽማግሌ የሚባሉ ሰዎች አይደሉም በነገራችን ላይ እኔ እነሱ ራሱ ለሽምግልና ብሎ የሚያመጣቸው ሰው ምን አይነት ሰው እንደሆነ አላቅም በነገራችን ላይና ሄርሜላ ላንቺ የሚሆን ሰው አይደለም ላንቺ ልጅ ላንቺ አይገባሽም ህይወትሽን ያበላሽዋል ያጠፋሻል እየተባለ አይሆንም ብለሽ በዚህ ደረጃ እንደዚህ ልትጓይጅበት የቻልሽበት ምክንያት የራስሽ ምክንያት ሊኖር ይችላል አላቅም ግን እንደዛ አልቀሰሽ እንደዛ ራስሽን እስከተሰጭ የራስ ምታት ይዞሽ እንደዛ ምግብ እንደማትበይ እንደደረሽ ነው የምናውቀውና ያ ሁሉ ነገር ረስተሽ ዛሬ አብርሃም ይቅርታ አድርጊለታል ዋናው ፍቅር ነው የኔ እናት ዋናው ሰው ፍቅር ነው የሚለው የሚወድሽ ከሆነ የሚያከብርሽ ከሆነ ኦኬ በአደባባይ ወጥቶ ደረቱን ነፍቶ ሚስቴ ናት አትንኩብኝ ወይም ደግሞ ወደፊት ሚስቴ ትሆናለች ጓደኛዬ ነህ ፍቅረኛዬ ነህ የሚል ሰው ነው ግን አብርሃም አይደለም አደባባይ ላይ የሚያሰጣችሁ ሄዱልኝ እያለ እንደዛ ሲንቅሽ የነበረ ሲገፈትርሽ የነበረ ዛሬ አንቺ ይቅርታ አድርጌለታለሁ ማለት ምን ስራችሁ ራሱ ምን እንደሆነ እየገባኝ አይደለም እውነት ለመናገር ለኔ እየገባኝ አይደለም እናንተ የምትሰሩ ስራና አንዴ ከፍቅር ጋር አንዴ ከሩታ ጋር አንዴ ከሄርሜላ ጋር ማለት ለምን አንደኛ ማራት አታረጋቸው ሁለቱ እንትን ሲሉ ወደ ሁለቱ ትሄዳለህ ሁለቱ ሲደብሩ ወደ ሁለቱ ትመጣለህና ለምን እንደ ሐሳብ ለምን 4 ወይ 7 አታረጋቸው ለምን አታረጋቸው ማለት እምነት ምን እንደሆነ ስለማይታወቅ ሊፈቅድልህ ይችላልና ያን እናንተ እምነት እኔ በነገራችን ላይ አንገታችሁ ላይ መስቀል ያለው ምናምን ግን እናንተ አይደላችሁ የምሬ ነው እና ለምን እንደ ሐሳብ 4 አታረጋቸው አራት ሴት ልጅ ካረክ ከዛ ምን ይሆናል በቃ አንዷ ሁለቱ ሲደብሩ ወደ ሁለቱ ትሄዳለህ ሁለቶቹ ሲደብሩ ወደ ሁለቱ ትሄዳለህና እንደዛ ብታደርግ ጥሩ ነው ብዬ አስባለሁ ሄርሜላ ቆም ብለሽ አስቢ የምሬ ነው ቆም ብለሽ አስቢ ነገ ምን ይመጣብኛል ብለሽ ኦኬ ዝም ብሎ ብቻ ሲሄድ የምትቀበዩ ሲመጣ የምትቀበዩ አንቺ ሴት ልጅ ነሽ አይደል እንዴ ፈላጊ አታጪም የምር ፈላጊ አታጪም እና በዚህ ልክ እንደዚህ ባትዋረዱ ጥሩ ነበር ሴቶች ናቸው በነገራችን ላይ ክብራቸውን ያጡት ራሳቸውን ያዋረዱት